ሰላም ውድ የቻናላችን ተከታታዮች፣ ዛሬ ደግሞ በ22 ሲግናል ዲማ ሆፕ ሪል ስቴት ገንብቶ ያስረከበውን እጅግ በጣም ቅንጡና ሌክዠሪ አፓርትመንት ማስጎበኛችሁ ይሆናል ማለት ነው። ታዲያ ይሄ አፓርትመንት 290 ካሬ ባለ 3 መኝታ ተጨማሪ ደግሞ የሰራተኛ ክፍል በውጭ ያለው ማለት ነው። እጅግ በጣም ቅንጡና ሌክዠሪ ቤት ነው። ምናልባት ደግሞ ይሄ ከሰፋባችሁ ዲማ ሆፕ ሪል ስቴት አሁን ላይ በ22 ሲግናል በቦሌ አትላስ በቦሌ መድኃኔዓለም በቦሌ 24 እና በሾላ ገበያ አቅራቢያ በቅርቡ ደግሞ በራማዳ ሆቴል እና በካሳንቺስ አዳዲስ ሳይቶችን እየለቀቀ ይገኛል። ታዲያ ይሄ 290 ካሬ ሆኖ ከሰፋባችሁ በቦሌ መድኃኔዓለም ኤድና ሞል ፊት ለፊት ወይም ደግሞ ቦሌ ሃይስኩሉ ፊት ለፊት ከባለ 2 መኝታ እስከ ባለ 4 መኝታ ከ121 ካሬ ጀምራችሁ እስከ ፈለጋችሁት የካሬ አማራጭ በቦሌ አትላስ ደግሞ ሙሉ ግንባታ ወይም ደግሞ በፉሊ ፊኒሽድ የግንባታ አማራጭ ከባለ 1 መኝታ እስከ ባለ 4 መኝታ ቦሌ አትላስ ማዶ ሆቴልና ኮባ ፓስተሪ መካከል ይሄንኑ አፓርትመንት እየሸጠ ይገኛል። ከ85 ካሬ ጀምራችሁ በቦሌ አትላስ ከቦሌ መድኃኔዓለም ደግሞ ከ121 ካሬ ጀምራችሁ ቤቶቹን ማግኘት ትችላላችሁ። ታዲያ የተናጠል ዲጂታል ካርታ የተዘጋጀላቸው ነው የሚሆኑት ማለት ነው። ይሄ አፓርትመንት 290 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ደግሞ በውጭ ያለው እጅግ በጣም ቅንጡና ሌክዠሪ ቤት ነው። ማስተር ቤድሩም ይኖረዋል። ይሄ የምታዩት ሳሎኑ ነው። ሳሎኑ በጣም ሰፊ ሳሎን ይኖረናል ከባልኮኒ ጋር ማለት ነው። ኦፕን ኪችን ነው የምታዩት። ማስተር ቤድሩም እና 2 የልጆች አልጋ ከሰፋፊ አልጋዎቹ ከሰፋፊ መኝታ ክላሶቹን ይዞ እንግዲህ ይሄ የምታዩት በጣም የሚያምርና ቅንጡ ቤት በ22 ሲግናል እየተሸጠ ነው የሚገኘው። ታዲያ ይሄ ቤት አሁን ላይ ሙሉ በሙሉ የሚገባበት ወይም ይሄ አፓርትመንት ታዲያ መግባት የሚጠበቅባቸው አፓርትመንት ነው። ሙሉ በሙሉ 290 ካሬ ነው። 237 ካሬም አለ በ22 ሲግናል። ታዲያ ይሄ አፓርትመንት ደግሞ በሎኬሽን በቦሌ መድኃኔዓለም በቦሌ አትላስ በሾላ ገበያ አቅራቢያ ጫቃ ፕሮጀክት ፊት ለፊት ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት አሁን በ15% ቅድመ ክፍያ እየሸጥን ነው የምንገኘው። ዲማ ሆፕ ሪል ስቴት እንግዲህ አፓርትመንቶችን በፍጥነትና በጥራት እያስገነባ በከተማ ወደር የሌለው ድርጅት ነው። አፓርትመንቶችን በፍጥነትና በጥራት እየገነባ ያለ ድርጅት ነው ማለት ነው። ታዲያ አሁን ላይ ወሳኝ በሚባሉ የከተማ ቦታዎች ላይ አፓርትመንቶችን በመገንባት ይገኛል። እናንተም ስለዚህ አፓርትመንት ወይም ደግሞ ስለ ዲማ ሆፕ ሪል ስቴት አፓርትመንቶች በ22 ሲግናል በካሳንቺስ በቦሌ ኤድና ሞል በቦሌ አትላስ በራማዳ ሆቴል በሾላ ገበያ እነዚህ ሁሉ ሳይቶቹ ናቸው። የምትፈልጉት ሳይት ላይ አፓርትመንቶችና የንግድ ሱቆችን ዛሬውን መግዛት ትችላላችሁ ማለት ነው። የቦሌ 24 እና የቦሌ መድኃኔዓለም ሳይታችን የ22 ሲግናሉ ሳይት የተናጠል ዲጂታል ካርታ የተዘጋጀላቸው ሆኖ ሌሎቹ ደግሞ ፕሮግረስ ላይ ያሉ በጥራትና በፍጥነት እየተገነቡ ያሉ ሳይቶች ናቸው። ስለ እነዚህ አፓርትመንቶች መረጃ ስትፈልጉ እኔ ካሳሁን እባላለሁ የዲማ ሆፕ ሪል ስቴት ሽያጭ አማካሪ ነኝ። እታች በማስቀምጥላችሁ ስልክ ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃ ሰጣችኋለሁ። በሌላ ቪዲዮ ሌላ ሳይት ላይ እስክንገናኝ ሰላም ቆዩኝ።